አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። መተት አፍዛው ግደለው። አሽከርክር ነው። ሰይጣን አጋንንት። እሺ ወደ ፊት ነው ወደዚህ ያዘ። ስንት ዓመት ነው ያስከው? ስንት ዓመት ነው? የተለያየ ነው ማለት የቆየ አለ፣ በቅርብ የገባ አለ። ግን ሁላችሁም ምን አድርጉ ነው የተባላችሁ? ምቀኝነት ነው። አጥፉት፣ ብን አድርጉት፣ ድብን ልናረገው ነበር። ድብን ልናረገው በትንትኑን አወጣ ነው። ከሚስቱ አፋታ ነው። ልንገለው ትንሽ ቀረ። እሱ እዛ እስራኤል ውስጥ ክርስቲያን ነው ወይስ ምንድን ነው? ጥለው ነበር። ክርስቲያን ነው ወይስ እዛ አይሁድ ነው? አስተው ነው ክርስትናውንና እስር ቤት አስገባ ነው። እስር ቤት ከተት ነው። ለምን? እዛ ሲሆን ሲበሳጭ ከእግዚአብሔር ይጣላል። ደስ አለን። ከእግዚአብሔር ይጣላል። ደስ አለን። ማተቡን መጠሰ። ተሳደበ። ምን ብሎ ተሳደበ? እግዚአብሔር ቢኖር እንደዛ እየጸለኩ የታለ እዚህ ውስጥ የሚከተኝ አለ ሲል ደስ አላችሁ? አዎ። እዛው እንዳይወጣ ደጋገም ነው እንዳይወጣ እዛው ደጋገም ነው። አመት ከ3 ወር አሸነው። ከዛ እንዴት አባቱ እያደረገ እንደገና ቤተሰቦቹ ደግሞ አላርፋሉ እየጸለዩ አመጡ። ወደዚህ አመጡት። ዋናው ዓላማችሁ ምን ማድረግ ነው? እሱ ብን ይበል ባደገ ወጣ ተነሳ አሉና ብን ይበል ብለው እስራኤል ሀገር ስለገባ እንኳን አታውቱም ሰይጣናት። እዛ እንደውም የተመቸን ጥሩ ነገር እዚህ አስቸግሮን ነበር። አስቸገረን። እዛ ምኑ ነው የሚመቸው እያለ ገዳም ሂደስ ዋይ ምናምን እያለ አስቸግሮን ነበር እዚህ። አዎ እስራኤልስ ይመቻል። ከዛ ወሰድነውና ፊቱን ወደዚያ ዙሩ። መስቀልን ፈታ። ምክንያቱም ስራ መስራት አትችልም። መስቀል አድርገ እስራኤል ሀገር ትባረራታለህ። ለምን? በመስቀሉ እየኖሩ እንዴት መስቀሉን ይከለክላል? ይህ ስለምታውቅ አርፈህ ትሰራለህ። ስራ እንድትሰራ ክርስቲያን ነኝ ምናምን የምትለው አርፈህ ተቀመጥ ተባለ። አርፎ እስኪ እያለ ይሰራል። ግን ምንም የለው። ስንት ናችሁ? ወይ በጣም በላ 17 መጀመሪያ፣ ከዛ 2 እና ጠቅላላ ስንት ናችሁ? እኔ ለየብቻ ነን። እኛ እኮ እንቀላቀል። እሺ የማትቀላቀሉት የትኞቹ ናችሁ? እዛ የማዶ የትኛው ማዶ? የእስራኤሉ አረብ ነው። የእስራኤሉ አረብ ነው። አትቀላቀሉ? ከዚህ ከ17 ይሄ እኮ ለስለስ አድርጎ እንደ ሙቀጫ ነበር ፈጨት የምናደርገው። የትኛው? ይሄኛው። የአገሩ ቤቱ? የአገር ቤቱ ሰይጣን ነው አጋንንት? ያኛው ነው አጋንንት። ያኛው አጋንንት ነው። እሺ እዛ የእስራኤሉስ የእናንተ ስራ ደግሞ ምንድን ነው? ላጋየው ሃይዌይ ላይ ያስገብቼ ከነ መኪናው ቤንዚን አስቀድቼ ወንበሩ ላይ አርከፍክፎ እየበረረ ከድልድይ ላይ እንዲዘል ገፋፍቼው ሊያደርገው ትንሽ ሲቀረው አለጠኝ። የትኛው ነው ይሄን የምትሰራው? ያኛው። እዛኛው ስንት ሺዎቹ? 2 ነን። 2 ምን? ግን ጠንካራ ነን። የትኞቹ? እዛ እኔ እዛ የት አውቃለሁኝ? እዛ የት? እስራኤሉ ነው ጠንካራው። ጠንካራና ልል ሰይጣን አለ እንዴ? ይፈሩታል። ምኖቹ? እዚህ የነበሩት ይፈሩታል። ምኖቹ? ሰይጣኖቹ ይፈሩታል። የማንን?
አይ ዝም ብሎ አንዳንድ ጊዜ እናንተ ብትይዙትን መጽሐፍ ይዝና ሲሰግድ ሲያለቅስ ምናምን ይፈሩታል። ማንም ይፈሩት አንፈራውም። አሁን ሊመጣ ዛሬ ነው የገባው እዚህ ከአውሮፕላን ወርዶ ቀጥታ እዚህ አሁን ነው የመጣው ዛሬ። ከዛ ሲመጣ ምን እንዳደረኩት ታውቃለህ? ላስቀረው እየጸለየ ጸሎት ቤት ውስጥ ያለውን ምስል ፈጥ ይሄን በዚህ ነው አይደል መጸለይ መጽሐፉን ቡ እንደዛ ስለማስደርገው ያልፈራው ይሄኛው ነው። እነዚህ ይፈሩታል እዚህ ያሉት። ልዩነት አላችሁ? ለዛ እኔ ያሳየኋቸው ምን ትፈሩታላችሁ ስላለቤ ሰጠሁት ቡም አደረገው። በእስራኤል የምትሃት ትምህርት ውስጥ ካባላ የሚባል አንደኛው ክፍል ነው። ሁለተኛው ታልሙድ የሚባል ነው። ካባላ ሁለት አይነት ነው። አንደኛው ካባላ የቀደሙ አባቶችን እምነት መከተል ሲሆን፣ ሁለተኛው ካባላ የቀደሙ መንፈሶችን መከተል ማለት ነው። ሁለት አይነት ነው። የቀደሙ አባቶችን መከተል ከአብርሃም፣ ሙሴ የኦሪት ሕግን እና ነቢያትን መቀበል በሚል ነው። ካባላ ማለት ቀጥታ ትርጉሙ መቀበል ማለት ነው። በቃል የተቀበሉትን ማውጣት። ስነ ስርዓት ያዙ። በቃል የተቀበሉትን ማውረስ ማለት ነው። ታዲያ የዛኛውንም ክፉውንም መንፈስ በቃል የተቀበሉትን በተግባር መዋል ማለት ነው። እነዚህ ሁለት መንገዶች ታቦተ ጽዮን ወደ ኢትዮጵያ ስትመጣ ሌዋውያኑ ይሄንኑ ካባላ ይዘው መጥተዋል። የመንፈሱን ካባላና የእውነተኛውን የብሉይ ኪዳንን ካባላ ይዘው መጥተዋል። በጣም በሀገራችን ውስጥ ትልቅ ቦታ የተሰጠው የብሉይ ኪዳን ካባላን በገሃዳዊ እምነት፣ ያኛውን ደግሞ ሁለተኛውን የክፉ መንፈስ ካባላ ደግሞ በሚስጥራዊ በሁለት መንገድ ተከፍሎ ሀገራችን ሰፋ ያለ ቦታና ስፍራ አገኘ። ስለዚህ አሁንም እዛው የምትሃቱ ዓለም በጣም በከፍተኛ ደረጃ ካጠቃት አንዱ ከሌላው ዓለም ውስጥ እስራኤላውያን ይገኙባቸዋል እና እጅግ በጣም ክፉ የሆነ መንፈስ ያለውም እዛው ነው። እጅግ በጣም የቅዱሳን መንፈስም ያለው እዛው ነው። ግን በከፍተኛ ሁኔታ በአሁኑ ወቅት ዲያብሎስ ብዙ ሰፊ የሆነ ኃይል ያገኘበት ቦታ እዚችው ሀገር ላይ ነው። ድፍረታችሁ ከዚህ ከሀገራችን ሰይጣኖችና እናንተ ድፍረት ከየት አመጣችሁ? ለምንድን ነው ድፍረት የምትደፍሩት? ሁሉም ምቹ ነው። ምኑ አትጸልይም? ትፈራለህ መናገር እኮ ይሄ እኮ አሁን እዚህ እንደዚህ አድርገህ ትሄዳለህ። እዛ ከደፈርክ አድርገህ እንደዚህ ትደብቃለህ። ድፍን ነው፣ እንዲህ ነው። ከዛ እየሰራ ዞር እያልክ ቆለፍ እያደረክ ነው። እዛ ሀገር የማመን መብት ከዲሞክራሲ አንጻር የሚወራው ወሬና እዚያ ያለው በእምነት ጉዳይ ላይ ያለው ሂደት እኩል አይደለም። መስቀልህን ይዘህ ማተብህን አድርገህ ባሉት ሀገሪቱ ውስጥ ባሉ የስራ መስኮች ላይ ሰፋ ያለ እድል የማግኘት አቅም የተወሰነ ነው። ወይም ብዙ አልፈህ መሄድ አለብህ በአንዳንድ ሁኔታዎች። አለበለዛ ግን መስቀል ማለት በጣም ከሚጠሉት ትልቁ የጥላቻ አቋማቸው አንዱ መስቀልን አይወዱም እና ከሀገራችን የሄዱት ዘመዶቻችን በፍጥነት ነው ማተባቸውን በጥሰው ይህንን ክፉውን መንፈስ በከፍተኛ ሁኔታ ሰፋ ባለ መንገድ እንዲይዛቸው በር የከፈተው ደግሞ የዛ ሀገር መንፈስ ክህደቱ ደግሞ ወደር የሌለው ነው። የጌታችን ኢየሱስ ክርስቶስን መንፈሳዊ ኃይል እንዲሁም መለኮታዊ የደህንነት ምስጢር በመቃወም ቀዳሚ የሆነ መንፈስ ነው እና ድፍረቱ ከባድ ነው ማለት ነው። ሌላው ደግሞ በመላው ዓለም ያሉት ምስጢራዊ የክፉ መናፍስት ሰነዶች ምንጩ ይሄው የተቀደሰች ሀገር ውስጥ ካለው ፍልሚያ ጋር የተያያዘ ነው። የትም ዓለም እንሂድ እንዲህ የምትሃታዊ ዓለምና የክፉ መንፈስ ግንኙነት ላይ በጣም የሚቀርቡ
በጣም የሚዋሃዱት ከዚችው ከቅድስት ሀገር የሚነሳ አካሄድ ነው። እዛ እኮ አይቼህ እኮ ነበር እንደዚህ ያየሁ እዛ ዞርኩኝ። ለምን? እስራኤል የትኛው ዮርዳኖስ ወይስ ዮርዳኖስ? ወደ ሸሸህ ተጣራህና ና ስትለኝ እንዴ እዛ ሄዶ ይጨማለቅ እዚህ እኔ ላይ አይጨማለቅም አልኩና በጓሮ ዞርኩ። በጓሮ ዞርክ? ግን ዮርዳኖስ ላይ ነበር። እሺ ፊትህ ነበርኩ። ከዛ ለምን አቤት አላልክም ታዲያ? እዚህ ጮህ እንጂ እዛ እንድትጮህ ብዙ አልፈራህም። እዛ እኮ ለምን አተረማመስኩት? አላየኸውም እንዴ? ህዝቡን አተረማመስኩት። መስራት አልቻልክም አይደል እንዴ? ህዝቡ ምንም ስነ ስርዓት የለውም። አይገርማችሁ? ለዛ እንደማረጋ አቅ ነበር። ለዛ ህዝቡ በከፍተኛ ሁኔታ ምንም ቁጭ በሉ ስትሏቸው ይቆማሉ። መንገድ ክፈቱ ስትሏቸው ይዘጋሉ። ድምፅ ቀንሱ ስትሏቸው ይጮሃሉ። ግልብጥብጥብጥ ያለ ነው። አንዱም ምንድነው ትልቁ ችግር የሚያገኟት ጊዜ በጣም ትንሽ መሆኗም ሁሉንም አስገበገበው። እንደምታዩት የኛ ሰው በጣም ችኩል ነው። የትም ሀገር ሂድ፣ የትም ሀገር ባህሪ ውስጥ ያሉት ችኮላዎች በቀላሉ እምነት አያስወጣውም። ከእምነቱ ጋር ነው የያዘው እና በጣም ስለሚቸኩሉ እንዴት ይደረግ? የመጀመሪያው አካሄድ ላይ ተረጋጋ። ሁሉም በሚጮህበት ጊዜ እንዴ ሁላችንም እንጩህ አለ ሰው። ታዲያ እኔ ስንቱ ጋር ልውል? ሲጋራ ምን ታስጨሰው ነበር? በቀን 3 ምን በሱ ነው የተጽናና ማስመስሉ ማረጋጋው። በምኑ? ሲጋራ ነው። ለምን ሲጋራ ታስጨሰዋል? እኛም ይመቸናል። እሱም ይለቅ። ምኑ? አይበላም ምግብ አይበላም። ለምን? ጥላቱ ሊፈነዳ ሲል ይሄድና ጥግ ላይ ዝም ብሎ ማጨስ ብቻ እንዲያደርግ ምን ያህል ይረጋጋል? በቀን ግማሽ፣ አንድ ከግማሽ እስከ 3 እስከ 3። ምን ያህል ጊዜ አለ? ገና ከአይሮፕላን መምጣቱ ነው። አሁን ነው በቃ። ከዛ ገባን። ዛሬ በስንት ሰዓት ገባ? እዚህ 6 ሰዓት ጠዋት 6 ሰዓት 12 ሰዓት በኢትዮጵያ 12 ሰዓት ባለው በረራ ዛሬ ገባሁ። እዚህ የተያዛችሁ እሱ እኮ ነው ይዞ ነው የመጣው። ተውየው ነበር ጸሎት ቤት ውስጥ ካሁን በኋላ እንዴት እገባለሁ? እንዴት አድርገህ አሰበርከው? ልክ ሲጀምር ሊጸልይ አንተ ድካም ነው ዝም ብለህ ነው ምናምን ነገር አልኩት። እነዛኞቹ ፈርተው ወደ ዳር ሆነው ነበር። እነዛ 17 በሺዎች ይጨርስ በቃ ምናምን እያሉ ወደ ዳር ነው። ቆይ አሳያቸዋለሁ አልኳቸው። አንተ የትኛው የእስራኤሉ? ባለ 2000 ማዕረግ አልኩህ እኮ። እኛ አንፈራም። ለምን? በቃ ስናደርግም ደስ የሚል ነው እናደርገው። በቃ ታዲያ በኢየሱስ ክርስቶስ ስም ስትቀጠቀጡስ እንደሱ ስተቃልጥልን ይበቃናል። እና አሁን ለቀህ ወደ ሲኦል ትገባለት? መጀመሪያ እነዛ መጀመሪያ ላካቸው። እነዛ በስባሶች ናቸው። እነሱ እየተነካየ እያሉ ነው የሚያስፎግሩ። እኛ መጀመሪያ ብንይዘው ኖሮ ወይ እስካሁን እንጨርሰው ነበር ወይ ደግሞ ምንም እንዲህ አንበጫበጭለትም ነበር። ምንድን ነው መንበጫበጭ? ይፈራሉ። እሺ እናንተ ትሄዳላችሁ? የመጀመሪያዎቹ? አዎ እኛ በቃ እኛ እንሄዳለን። እነዚህ በሱ ሁለት ሶስተኛ ሰዎች እሱ ሶስተኛ ሰው ነው። እኛን አባረን። የትኞቹ? እኛን አባረን። እዚህ እንትኑ እየወሰደ ሲያቃጥለን ኖሯል። ይበቃናል። የትኞቹ ናቸው? ይሄ እነሱ ጠገብኩ ካለ ይሞክረው። ባለ 2000 ነኝ ምናምን የሚለው ይሞክረው። እኛ በቃን። እናንተ በቃችሁ? ስንቶቹ ናቸው የሚበቃችሁ? 17 ነን እኮ አልኩህ።
17 ነን አልኩ 17 ሺህ ወደዚህ ጠጋ በል እንሄዳለን። በቃ እናንተ 2000ዎችስ እኔን አትጠይቀኝ። እነሱ መድኃኒታችን ኢየሱስ ክርስቶስ ሊነግስ የመጣው በሕይወታችን ውስጥ ነው፣ በባህሪያችን ላይ ነው እንጂ በስልጣንና በዙፋን ላይ ለመቀመጥ አይደለም። የእሱ አወላለድም እንዲሁ ነው። መለኮታዊ ባህሪን ከኛ ባህሪ ጋር ለማዛመድ ነው። በጠላት ላይ የከበረ መንፈሳዊ ጥበቡን ሊያሳድርብን ነው የመጣው እንጂ ክብሩንና ኃይሉን ሊገልጽብን ነው የመጣው እንጂ በወንበር ላይ ጌታ ሆይ እንዲባል አይደለም። ይህንን መርህ በባህሪያችን ውስጥ ካልያዝነው በጣም እንጎዳለን፣ በጣም እንሰቃያለን። የመንፈሳዊም ሕይወት ከዚህ አቅጣጫ ከሳተ ወደ ፈሪሳውያንና ወደ ሰዱቃውያን መንገድ ይሄዳል። ወግ ብቻ ይሆናል። ወግ ብቻ መሆናችን ደግሞ ለዛሬው ትውልድ መጥፋት በቂ መረጃ ጊዜው ሰጥቷል። ያሳደግነው፣ የወለድነው፣ ያስተማርነው ሰው መሆን አልቻለም። ሰውን ሊያደርገው የሚችልበትን አቅም በአምልኮት ካልጎለበተ፣ በእግዚአብሔር አምላክ መንፈስ ካልተቃኘ ሰው አውሬ ነው። ሰው አውሬ ነው። እንደ አውሬ የመሆን ባህሪያቶች አሉ። በርዕዮተ ዓለም ውስጥ ያሉ ሰዎች የሚናገሩት ነገር አለ። ደጋግመህ ዋሽ፣ ያንን ሃይማኖት እንዲያደርገው ትችላለህ ይላል። ስትዋሽ አብሮ ሰይጣን ስላለ የምታደምጠው ወይም ክፉን የምታደምቀው ከውስጥ ካለ መንፈስ ጋር ነው። ወደዚህ ስትመጡ ከእግዚአብሔር መንፈስ ጋር ሰግዳችሁ ወደዚህ ስትመጡ ጆሮአችሁ ይከፈትና ከእግዚአብሔር መንፈስ ጋር ነው የምታደምጡት። በዚህ ጊዜ ከውስጣችሁ ቃሉ አይጠፋም። ምንም ጸሎት ሳታደርግ፣ ምንም ከእንጀራ ተነስተህ ከእንቅልፍ ተነስተህ ስትመጣ የሚባለው ነገር ሁሉ አይገባህም። ምን እንደሆነ እንጃ፣ እንደው ብቻ እኔ እዛ አልነበርኩም፣ ሕሊናዬ ወዴት እንደተወሰደ ማላቅም ነው የምትለው ከዚህ በኋላ እንጂ በሕይወት ቦታ ውስጥ የጠላትን ገዥነት፣ የጠላትን አጥፊነት፣ የጠላትን ክፉ አደጋ ፈጣሪነት፣ በመንፈስ ዓለም ውስጥ ያለውን ጉዳት እንድትረዳ ራስህን ለማዘጋጀት አቅም እንድታጣ ተደርገህ ተወልደሃል። ብዙ እንደዛ ነው። መንፈሳዊ ጉልበት የለንም። በዕውርነት ዘመን ውስጥ ያሉት አስቸጋሪ ወቅቶችና ሰዓቶች እንዲሁም የአካሉ ጉዳይ አሳሳቢ ነው። ማየት ካልቻለ ዓለም ለራሱ ሁሌ እንግዳ ትሆናለች። በልዑል እግዚአብሔር አምላክ ስጦታ ውስጥ አንዱ ብርሃንን ማየት ነው። ብርሃን የሚመነጨው በመጀመሪያ ደረጃ ከውስጥ ከዛ በኋላ ከውጪ ሁለቱ አንድ ጋር ሲገናኝ እጅግ በጣም ውብ የሆነ ዓለሙን ሁሉ በብርሃን የፈጠረ አምላክ ክብሩንና ድንቅ ሥራዎቹን ሁሉ ማየት እንጀምራለን። ብርሃንን ለማየት እድሉ ሲታጣ ሁሉም ደግሞ ጨለማ ይሆናል። የዚህ አይነ ስውሩ ትልቁ ችግር አይኑ አለማየት ነው። በዘመኑ የነበሩ ቤተሰቦቹ የክርስቶስን የቸርነት ሥራ በማየት እንዲዳስሰው ለመኑት። ይህም ልዩ ፍቅር ነው። ለሰዎች በጎ መመኘት፣ ለሰዎች ሕይወት ሰላም መመኘት፣ ፍቅርን መመኘት፣ ርኅራኄን መመኘት፣ ቅንነትን መመኘት የሚያመጣው ነገር ሁሉ ልመና ነው። ለአንዱ አንዱ የሚለምነው ደህንነትን ይሆናል ማለት ነው። ጥፋትን ሳይሆን ደህንነትን፣ ጦርነትን ሳይሆን ሰላምን፣ ድህነትን ሳይሆን ማግኘትን፣ ማጣትን ሳይሆን መሙላትን። ይህ ሁሉ የሚመጣው ሰዎች ለሌላው በጎ የሚመኙበትን አጋጣሚ ሲያገኙ የሚከሰት መንፈሳዊ ሂደት ነው እና እዚህ ጋር እንዲዳስሰው ለመኑት። በፊት የዳሰሰው ጊዜ ዘመን በጨለማ ነው፣ ራሱ እየዳሰሰ ነበር የሚሄደው። አሁን ግን ሌላ እንዲዳስሰው፣ ሌላ የሚዳስስ ኃይል ተገኘ። እንዲዳስሰው ደግሞ ለመኑት። እሱ እየዳሰሰ የሄደበት የነበረው መንገድ ሁሉ ብዙዎቹ ስፍራዎች የሚፈልጋቸውን ነገር አያገኝም። ሌሎች በሚያዩት የሚያይ ነው። ሌሎች አይተውለት ነው የሚያየው። እዚህ የምናየው ግን አሁን እንዲያይ ነው። እግዚአብሔር ማስተዋሉን ይስጠን። በቀስታ ተክዝ፣ ለሟቾችም አታልቅስ። ሕዝቅኤል 24 ቁጥር 17 ላይ እንገኛለን።
በቀስታ ተክዝ። በጣም ይገርማል። በደንብ ስናስበው ብዙዎቻችን ይሄ ችግር አለብን። እግዚአብሔር ሕዝቡንም ዝም ሲል ትካዜዎቹ ሁሉ ሌላው የሚካፈለው አይደለም። ስለዚህ ምን እንሆናለን ማለት ነው? በቀስታ መተከስ። ቤተሰብ ሳይገባው እናት አባት ወይም ልጅ ሳይረዳ የውስጥ ቃጠሏችንን ለማንም ሳናወጣው አንዳንድ የዕድሜዎቻችንን ሁሉ ጊዜ የሚሻማ ትካዜ ሕይወታችን ውስጥ ይቀመጣል እና እንዲህ አይነቱን ሕይወት ምን አለ ታዲያ? በቀስታ ምን አለ? በቀስታ ንገሩኝ፣ በቀስታ ተክስ። በዚህ ሁኔታ ውስጥ አራት መንፈሳዊ ገደቦች አሉ። እግዚአብሔር በቃ የሚከላከላቸው ከሰው ልጅ እንዳይመጣ የሚያደርጋቸው ለእግዚአብሔር ቤት እንዲህ ብለህ ተናገር ይላል። ደግሞ ቁጥር 21 ላይ እግዚአብሔር እንዲህ ይላል በል አንተ አለው፣ እነሆ የኃይላችሁን ትምክት አረክሳለሁ። የምናችሁን ትምክት? በጣም ይገርማል። አንደኛው ይሄ ነው። የኃይልን ትምክት አረክሰዋለሁ። ምንም እንዳልሆነ ቆሻሻ እንደሆነ እንደተጠላ አደርገዋለሁ። የኃይልን ትምክት። አንዳንዱ በትምህርቱ ይመካል፣ አንዳንዱ በዩኒቨርሲቲው ይመካል፣ አንዳንዱ በተመረቀበት ይመካል፣ አንዳንዱ በሙያው ይመካል፣ አንዳንዱ በኑሮው ይመካል። እግዚአብሔር ዝም ሲል ምን ይሆናል? የኃይልህ ትምክት አረክሰዋለሁ። በቃ እኮ በቃ የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። የት ደርሶ የት ቦታ ላይ ኃይል አግኝቶ ብርታት አግኝቶ በሕይወታችን ውስጥ ዋጋ ያለው ሰው ይሆናል ያልነው ሰው ቆሟል። የኃይልህን ትምክት አረክሰዋለሁ። የትምህርትን ኃይል አረክሰዋለሁ አለ። የእውቀትን ኃይል አረክሰዋለሁ አለ። የጥበብን ኃይል አረክሰዋለሁ አለ። የጀግኖችን ጉልበትንም እንዳልሆነ የነበራቸውን እንዳልነበራቸው አደርገዋለሁ አለ። የኃይልህን ትምክት አረክሰዋለሁ። በ60ው ዘመን ያለውን ትውልድ እንደ ማነጻጸሪያ እንውሰደው። በዛ ዘመን ሁሉም ነገር ግልብጥብጥብጥ ያለበት ዘመን ነው እና በዛው መንገድ ይቆያል ብለን የነደፍነው የተማርነው የጻፍነው ያነበብነው ሁሉ በኋላ እግዚአብሔር ዝም ሲለው ምን ሆነ ማለት ነው? ረከሰ። አብዮታችንም ረከሰ። ድካማችንና ምሁራኖቻችንም ረከሱ። ሐሳባቸውና ቃላቸውም ረከሰ። የኃይልህን ትምክት ምን አደርጋለሁ አለ? አረክሳለሁ። አቤት መጽሐፍ ቅዱስ ውስጥ ያሉ ሚስጥራቶች እኮ በሕይወት ውስጥ ትልቁ የሕይወት መርህን የምናገኝበትና ከዛም በላይ ተደጋግመው የሚመጡ ቁጣዎችን በእያንዳንዱ ሰው ኑሮና ጊዜ ውስጥ የምንመለከትበት ነው። ዘመንን፣ ጊዜን፣ ነገስታትን፣ መኳንንቱን የምናይበት ነው። የኃይልህን ትምክት አረክሰዋለሁ። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። በቃ ይሄ በውጭው በኩል ያለውን ኃይል ከውስጥ በኩል ካለው ጋር አንድ አድርጎ ጸጥ የሚያደርግበት ቃል ነው። የኃይልህን ትምክት አረክሰዋለሁ። አንደኛው ነው። ሁለተኛ የዓይኖችህን አምሮት አረክሰዋለሁ። እስቲ ድገሙት። የዓይኖችህን አምሮት አረክሰዋለሁ። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። በሕይወትህ ውስጥ የመርህ ነገር አግኝቻለሁ፣ ቆንጆ ሐሳብ ተምሬያለሁ፣ ጥሩ የኢኮኖሚስት እውቀት አለኝ ብለህ በዛ ውስጥ መንገድህን እየሄድክ እያለ ለካ ረክሷል። በቃ ይሄ ትምህርት የኑሮዬ አንዱ ትልቅ መዳረሻ ነው ብለህ ስታስብ
ለካ የለም። የአይንህ አምሮትን አርክሶታል። የአይንህ አምሮት በእይታ ውስጥ መበላላት ማለት ነው። የአይንህን አምሮት አረክሰዋለሁ። ይገርማል። የምናየው ነገር ሁሉ ይለወጣል። ጥሩ ያልነው ጥሩ አይደለም፣ መልካም ያልነው መልካም አይደለም፣ አንዳንዴ ክፉ ያልነውም ደግሞ ክፉ አይደለም እና ገና ክፉ አይደለም ያልነው ክፉ እስኪሆን ድረስ እድሜ እየፈጀን ነው እስክናውቀው። አንዳንዴ ደግሞ መልካም ያልነው ክፉ ሆኖ ይገላበጣል። በዓይናችን መልካም የመሰሉ ነገሮች ሁሉ ውስጣቸው ሌላ ጥፋት ያዘሉ ናቸው። የዓይንህን አምሮት አረክሰዋለሁ። እንደነ ከሌ ብለን ወደፊት በዓይናችን አይተን በጆሮአችን ሰምተን ትልቅነታቸውን ስናደንቅ አድናቆታችን ውስጥ የማይዘልቅ ነገር እናገኝና የዓይንህን አምሮት ምን አደርገዋለሁ? አረክሰዋለሁ። እንበላለን ብለን የምንበላው በራሱ ጤናን የሚከለክል ወደነው አይተነው አፍቅረነው የለበስነው ልብስ ቡዳ ያስበላናል። የዓይናችሁን አምሮት አትናገሩ፣ አረክሰዋለሁ። ስለዚህ በዚህ ጊዜ ምን አለ? ቀስ ብለህ ተክስ፣ ቀስ ብለህ ተክስ። ትልልቆቻችን ሲጨክኑ ያስተማርናቸው ልጆች ባህሪያቸው ሲለወጥ፣ ቤታችን ከባህሪያችን ጋር ሲጣላ፣ የገዛ ፈቃዳችን በሕይወት ውስጥ ሲፋለም፣ አኗኗራችን ውስጥ ማንነት ጠፍቶ ስንጨነቅ፣ ለእኛ ያምራል ያለው ነገር ለካ አይደለም። ኢትዮጵያ ውስጥ ያለው ሕዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንደ አሜሪካ እኮ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የዓይናችሁን አምሮት አረክሰዋለሁ። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። ከዛ ተቀመጠ እንጂ አልለበሳችሁት። ምን ሆነ? የዓይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል እግዚአብሔርን ተው ነዋ። ኑሯችን ይቅደም፣ ልጆቻችን ይቅደሙ። ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን በልጆች ሕሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የዓይናችሁን አምሮት አረክሰዋለሁ። የዚህ ጊዜ ምን ሁን አለ? በቀስታ ተክስ። ማንም አይስማህ። ከዛ ደግሞ ሶስተኛው የነፍሳችሁን ምኞት አረክሰዋለሁ። የምናችሁን ምኞት? ከነፍሳችን ውስጥ የገባውን መርህ አወጣዋለሁ። በነፍሳችን ውስጥ የተማርነውን ለስጋችንም አጠቃላይ ለኑሯችንም ብለን በዓለማዊ እይታ ላይ ብቻ አስበን የሄድንበትን መንገድ እሱን የነፍሳችሁን ምኞት አረክሰዋለሁ። ስንት ነገር ተመኝታችሁ በምኞታችሁ ውስጥ ምኞት ሆነ ቀረ እምትሉት አለ እኮ። ምኞት ብቻ ሆኖ ቀረ። ስማር ደክሜ ስወጣ ሮጬ ተመላልሼ በእንዲህ አይነት ጉዞ ደክሜ ቤተሰብ አግዛለሁ ብዬ እረዳለሁ ብዬ ፍቅሬን እገነባለሁ ብዬ ነበረ። ይህ ግን ይህ ሁሉ ምኞት ሆኖ ቀረ። ሐሳቤ፣ ቅዴ፣ ፕላኔ እንደዚህ አልነበረም። ግን አሁን የለም፣ ምኞት ሆኖ ቀረ። የነፍሳችሁን ምኞት አረክሰዋለሁ። የእግዚአብሔርን ነገር አልተመኘንም። አየ በዓይነ አምሮታችን ውስጥ መስቀሉን አላየንም። ሰማይ ክብሩን አልወደድንም። ባለን ጉልበት ተመክተናል። እይታችን በሙሉ ሌላ ነው። ስለዚህ እግዚአብሔር የሆነው ነገር ቶሎ አይገባንም። ቶሎ ስላልገባን እስኪገባን ጊዜ ድረስ አቅማችን እስኪደክም ድረስ
እስክንመለስ ድረስ በጣም ጊዜ እናባክናለን እና የነፍሳችሁን ምኞት አረክሳለሁ። የ60ው ዘመን ምኞት ሌላ ነው። የአሁኑ ዘመን ምኞት ሌላ ነው። የ80ዎቹ ዘመን ምኞት ሌላ ነው። ያኔ የተወለደው ሌላ ነው። አሁን የተወለደው ሌላ ነው። የነፍሳችሁን ምኞት አረክሰዋለሁ። ሁሉ ሌላ ሆነብን። የእኛ የሆነው ሌላ ሆነ። አንዳንዴ ውስጥም በኩል ሌላ እንሆናለን። ከአካላችንም እንጣላለን፣ ከአእምሯችንም ጋር እንጣላለን። አንዳንዴ ጠቡ ከውስጥ ይጀምራል። አየ የነፍሳችሁ ምኞት አረክሰዋለሁ። በዚህ ጊዜ ያለ በቀስታ ተክስ። ለማንም አትናገርማ። ብትናገር ማን ይሰማል? እኔ አሁን አይነ ጥላ አስቸገረኝ ብትሉ ለሌላ ሰው ኧረ እንደውም ለቤተ እግዚአብሔር ሰዎች ሁሉ ብትናገሩ እስቲ የሚታጠን የሚቀበር የሚጠጣ አለ ይልሃል። ሌላ ጉዳይ ነው። በቃ ጭራሽ ሌላ ጉዳይ ውስጥ ነው የምንገባው። የሆነ ትከሻይን የሚከብደኝ መንፈስ አለ ብትል ጉጊያውን ያላወቀ ሰው ትቀልዳለህ። እንዲህ አሁን ክሬዚ ልትሆን ነው መሰለኝ ነው የሚሉ። እንደዚህ ነው እኮ የሚሉ በብዛት ይሄን ነው የሚሉ። እንዲህ ነዋ ተበላሽቷል። በቀስታ ተክዝ፣ በቀስታ በዝግታ ተክዝ። አየህ። አራተኛ መቅደሴንም አረክሰዋለሁ። ምንን? ስንተኛ ነው ይሄ? አራተኛው መቅደሴንም አረክሰዋለሁ። በቃ አለ እግዚአብሔር ሰዎችን የሚያይበት የሚሰማበት፣ ካህናቶችን የሚያደምጥበት፣ ዲያቆናቶችን የሚባርክበት፣ ከዛም በላይ ደግሞ እነሱ ተባርከው የሚባርኩበትን ቤተ መቅደስንም አረክሰዋለሁ። በቃ አለ በቃ ይረክሳል አለ። እንዲሁ ውዳቂ ይሆናል፣ ይናቃል፣ ይቃለላል አለ። በቤቱ እየተመላለሱም የማያምኑ ሰዎች፣ የማይረዱ የማያስተውሉ ሰዎች፣ በመናገር ብቻ የሚኖሩ ሰዎች ይበዛሉ። መቅደሴን አረክሰዋለሁ። ከሰው ልጅ ሕይወት ጋር መፍትሄ የማይሰጡ ሰዎች ቤቱን፣ ስፍራውን፣ ቅድስናውን ስፍራ ይይዛሉ። መቅደሴን አረክሰዋለሁ። ችግራችሁን የማይሰሙ ሐሳባችሁን የማይረዱ የውስጥ ድካማችሁን በበጎ የማይለውጡ ኃጢአታችሁን መናዘዛችሁን ሁሉ ወሬ የሚያደርጉ ለወሬ የሚጠቀሙ ሲሆን መቅደሴንም ምን አረጋለሁ አለ አረክሰዋለሁ። በዚህ ጊዜ ታዲያ በብላል በቀስታ ተክስ፣ በቀስታ ተክስ። ሰው አይስማ፣ እናት አትስማ፣ ባል አይስማ፣ ወንድም አይስማ፣ ልጅ አይስማ። ብቻ አንተ ተኝተህ ተቃጠል። በቀስታ ተክስ። ከሰሟ ምንም አያደርጉልህም። ቢሰሙም ያሾፉብሃል። እንዲህ አይነት ነበረ ያ ሕዝብና ዛሬ እኛ አንድ ነን። በቀስታ ተክስ። ትልልቆቹ በደንብ ሲያጠፉ በቀስታ ተክስ። ብርቶቹ በደንብ ሲያዋርዱ በቀስታ ተክስ። አማራጭ የለም። ሰሚ የለህም፣ አድማጭ የለህም፣ አክባሪ የለህም፣ ወዳጅ የለህም። እግዚአብሔር ብቻ ነው። ጌታ ሆይ እነዚህን የመቅሰፍቶቹን ዘመን አንተ ካላራክልን ትካዜቻችን ሁሉ የውስጥ መብገድ ነውና ይቅር በለን ማለት ይኖርብናል። መቅደሴን አረክሰዋለሁ አለና መጨረሻ ላይ የሕዝቅኤል የነቢዩ ሚስት ሞተች። ስሙ ምን ነበረ? ሕዝቅኤል እግዚአብሔር ኃይሌ ነው፣ እግዚአብሔር ጉልበቴ ነው አይደል ያለው? በነቢዩ ላይ ደረሰ። እግዚአብሔር ጉልበቴ ነው ብሎ ነበረ። የኃይልህን ትምክት አረክሰዋለሁ። አያችሁ፣ ነቢዩ ራሱ ከነቢዩ ጀመረ የሕዝቡ ውድቀት። ዛሬም ውድቀታችን ከእግዚአብሔር ቤት ነው የጀመረው። በእግዚአብሔር ቤት ስለጀመረ ትውልድ ጠፋ። ቤተሰቦቻችን አስቀድሰው ይገባሉ እንጂ የመቀደስን ምስጢር ብቻ ሳይሆን በሕይወት ውስጥ ያለውን ጉድለት በእግዚአብሔር መንፈስና ቃል የጎለበተ ነፍስ እንዲኖረን በአምልኮት የተገዙ ሰዎች የሉም፣ አይነግሩንም። አውቀናል ብለው በሚታበዩና በታጀሩ ሰዎች ውስጥ ያለው ድምፅ ደግሞ
እንደ ጋዜጠኛ ይሆናል ማለት ነው። ዜና ብቻ ነው የሚሆነው፣ ውስጣችን አይቀመጥም። በዚህ ጊዜ በቀስታ ተክስ። ትማራለህ። አእምሮ እምቢ ሲል በቀስታ ተክስ። አዎ በቀስታ ተክስ። አርምም ግኤረ ይላል። አቤት በቀስታ ተክዝ፣ በዝምታ ተክዝ። እና ምን ሆነ? አሁን ብዙ ነገር ለምደናል እኮ። አሁን በቃ ክፉን እየሰማን ለመድነውና ትካዜዎቻችን ሁሉ አሁን በቃ ቆመ። ከዚህም በኋላ ደግሞ እንዲህ አለ፣ አንተ ነቢይ ዋይ አትበል አለው። ዋይ አትበል፣ ዋይ የሚባልበት ዘመን አይደለም። ዋይ ብትል ማንም ስለማይሰማህ ዋይታ መሾፊያና መቀለጃ ነው። ዋይ አትበል፣ ውይ አትበል። እና ምን ሁን? በቀስታ ተክዝ። አያቸው። እግዚአብሔር ምሕረቱን ያብዛልን። ይሄ ነው የእኛም ችግር። ትካዜዎቻችን አንዱ ለአንዱ የሚያደምጠው አይደለም። መኮራመት የበዛበት ዘመን ነው። በሐሳብም ሆነ በሕይወት እንደ ሀገርም እንደ ታሪክም እንደ ሕዝብም እንደ ሃይማኖትም ሁሉ በቀስታ ተክዝ ነው። አሁን ይሄ ታላቅ ነቢይ ጩኸት እንዳያሰማ አስጠነቀቀው። ከዛ አለኝ የሚለውን አጣ፣ ባለቤቱን አጣ፣ ብቻውን ሆነ። በዝምታ ቀበረ። ዛሬ በዝምታ የምንቀብረው እኮ ብዙል። ድሮ ቀረ እኮ መቃብርም ሞትም ክብርም ድሮ ቀረ። ኖረውም ሞተውም የሚከበሩበት ዘመን አለፈ፣ ብዙ አለፈ። ዛሬ እኮ በቃ ዝም ብለህ ነው የምቀብረው። ስለዚህ ዋይ የለም፣ በቀስታ ብቻ ተክዝ ነው። በቃ አለቀ። ይሄ ሆነ። ከፍቅር በረከት ራቀን። የምንታይበት አይን ተለወጠ። የጠላትነት መንፈስ በረታ። ሐሳባችን ውስጥ የሚጉላላ የሆነ ተጭነን የመጣ ነው ወይም ተሰጥቶን ውጣ ብንለው የማይወጣ በመንፈስ የተያዘ ፍልስፍና ባህሪያችን ውስጥ ገባ። ምሁራኖች ያለቻችኋቸው ትልልቆቹ ከስነ ምግባር ርቀዋል። ድምፆቻቸው ሁሉ ከሰብአዊ ሕይወት እንደው የሚስተካከል አይደለም። ብልሽት ያለ ነው። ይሄን ሁሉ ስለምታይ በቀስታ ተክዝ። ይሄ ነው። እግዚአብሔር አምላክ ምሕረቱን ያብዛልን። በመጨረሻም ታላቁ ነቢይ መጠምጠሚያህም በራስህ ላይ አድርግ፣ ጫማህም በእግርህ ላይ ይሁን። ዋይ አትበል፣ አታልቅስ፣ በኃጢአታችሁም ትሰለስላላችሁ፣ እርስ በርሳችሁም በዚህ ጊዜ ታንጎራጉራላችሁ። እርስ በርሳችሁ ምን ትላላችሁ? ታንጎራጉራላችሁ። ዛሬ ማንጎራጎር የበዛበት ነው። ሰው ከሰው ሲተያይ ያንጎራጉራል። በቃ እና በቀስታ ተክዝ የዘመናችን ጠቅላላ የውድቀት ምልክቶች ናቸው። እነዚህ አራቱ የኃይላችን ትምክት፣ የዓይናችን አምሮት፣ የነፍሳችን ምኞት፣ የቤተ መቅደሱ መርከዝ አንድ ጋር ተያይዞ ህልውናችንን ጎድቶት ትካዜዎቻችን መካከል ዕለት ዕለት ለየብቻ እንጮኻለን። ለየብቻ እግዚአብሔር ጩኸታችንን ይስማን። የሰማይ አምላክ ከሁላችን ጋር ይሆን። ትካዜዎቻችንን አርቆልን የኃይል ትምከትን ከውርደትና በመቅሰፍት ሳይሆን በምሕረቱ ጎብኝቶ የልቦናችንን እና የነፍሳችንን ምኞት የተባረከ ሰማያዊ ቃሉ ያለበት አድርጎ የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። በቅዱስ ሥጋው በክቡር ደሙ ታትመን የመንግስቱ ወራሾች ያድርገን። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።